በእውነት ቤተሰብ ኪንጎ ዛሬ ያሳዘነኝ ማለት ነው። ዛሬ አደይ ለዴብ እሺ ብላለች እና ዴብ አደይ ዝምታሽ ነው ማልስሽ ብሏት ስትጠይቃት ዴብ ተናዶ ሲሄድ ዴብ ብላ ጠርታ እሺ በቃ ተቀብያለሁ ብላለች አደይ። ዴብ ደግሞ በጣም ደስ ብሎት እጇን ይዞ አደይ ከምርሽ ነው እሺ ያልሽው እያለ ነበረ። አደይ ደግሞ አዎ የዛሬ ድረስ እያሰቃኩ ይበቃሃል ብላለች። እንደዛ እነሱ ስል ኪንጎ ደግሞ ቆይ አደይ እኔስ ስል አደይ ደግሞ ይቅርታ ኪንጎ እኔ የሚሆነው የምችለው አንድ ሰው ብቻ ነው፣ ያ ሰው ደግሞ ዴብ ነው እያለች ነው አደይ። አንተም ደግሞ ልትረዳ ይገባል እያለች አደይ። ኪንጎ ደግሞ አይ እኔ አልረዳሽም አደይ እያላት ነበረ። ቆይ እኔ ከሱ በምንድነው ማንሳው እያለ ኪንጎ እሷን ይጠይቃታል። ዴብ ደግሞ ኮስተር ብሎ ምንድነው አልካት አንተ አሁን እንደዚህ ለማውራቱ ምን ልትላት ነው ያለ ነበረ። ኪንጎ ደግሞ ዴብ እኔ አንተን አላወራሁም ዞር በይልን ብሎ አደይን ጠርቶ አደይ ወሰንሽ በቃ ያለ ነበረ። አይኖችን እያየሽ ተናገሪ ያለ ኪንጎ አደይን እየጠየቀ ነበረ። የዴብ ፍቅር ተቀበልሽ ያለ ይጠይቃል ማለት ነው። አደይን ደግሞ አዎ ተቀብያለሁ፣ ይቅርታ ምንም ማድረግ አልችልም ብላ ለኪንጎ እያወራች ነበረ። ኪንጎ ቆይ አደይ ለኔስ ማን አለ እያለ እየጠየቃት ነበረ። ከዛ ዴብ ደግሞ አንተ ግን አትሰማም እንዴ ልጅቷን ምንድነው የምታወዛገባት? ዴብ ኪንጎን እየጠየቀ ነው። ትሰማኛለህ አደይ እኔን መርጣለች እያለ ነው። ዴብ ደግሞ አደይ ለኔ ሆናለች ስል ኪንጎ ደግሞ አይ ይሄን መቀበል አልችልም እያለ ነው። አሁንም ኪንጎ አደይ አሁንም አይንን እያየሽ እሱ ፍቅር ተቀበልሽ ያለ ደጋግሞ ነው የሚጠይቃት። እሷም ደግሞ አዎ ተቀብያለሁ እያለች ነው። ኪንጎ በጣም ይቅርታ እያለች ነው አደይ። ዴብ ደግሞ ይቅርታ መጠየቅ አልነበረብሽም እያላት ነው። ዴብ ትሰማኛለህ አጠገቧ እንዳትደርስ ብሏት እጇን ይዞ የሄደ ነበረ። እዚህ ጋር ደግሞ ቤዛና ፍቅር አንድ ላይ አንቺ ምን አይነት እንዳፋር ነሽ እዚህ ጋር መተሽ እግርሽን ሰቅለሽ ቁጭ ማለት ጀመርሽ አለቻት። ፍቅር ቤዛም ማለት ነው። እንደዛ ስትል ቤዛ ደግሞ አንቺ አርፈሽ ተቀመጪ ቤዛ አይ ካልሹ ፍቅር አለችው። ፍቅር ደግሞ አይ ካልሹ ምን ታደርገኛለሽ እና እየተጣሉ ነበረ። አይ ካልሹ እመታሻለሁ ብላ ቤዛ ተነስታ እጇን ይዛለች ማለት ነው። እና ውድ የኔ ቤተሰቦቼ በነገራችን ላይ እችኛዋ የሚታያ እህታችን እንግዲህ እኔ አላወቅኳትም ስሟን ማለት ነው። አሁን እሷን ደግሞ ጠርታ የፍቅር እናት ትጠራዋለች። ማሚ ማሚ ብላ ስትጠራት ፍቅር ደግሞ እችኛዋን አፏን ይዛ ምን ማድረግ ፈልገሽ ነው ዝም በይ እያለች ነበረ። አሁንም ማጥራት አልቆመችም። ማሚ ማሚ እያለች ነው። ቤዛ ደግሞ አንቺ ደግሞ ዝም በይ አርፈሽ እያለች ነበረ። እሷ ደግሞ ቤዛ ማጥራት አልፈለገችም። ፍቅር ደግሞ ታይ አትጥራት ስትላት እንዲህ ለምን ቤዛ እኮ አንቺን የመታሽ ነበረ ለዛ እኮ ነው የሚጠራት። እንኳን ደግ ሞት ፈልገሽ ነው ሞት ካላልፈለግሽው አፍሽን ዝጊ እሺ እያለቻት ነው።
ከዛ እችኛዋ ደግሞ ሞትህ ብላ ደነግጣለች። እና ምናው ብላ በዚህ ጋር እንግዲህ እናቷ መታለች። ስትጠራት ስለመጣች ጠራሽ እንዴ ስትለኝ አዎ እናቴ ጠርቼሻለሁ እያለቻት ነው። ማሚ ፍቅርና ቤዛ እየተጣሉ ነው ስትል ቤዛ ደግሞ ማሚ ዝም ብላ ነው የምታወራው እያለች ነው። እና ዝም ብለሽ ለማሚ ማሚ አትበይ፣ አደይ ስለሌለች እሷን ማጥራት አስፈላጊ አይደለም ቤዛ ስትል ማሚ ደግሞ አደይ ደግሞ ወዴት ሄደች እያለች ነው ስትል ደግሞ ፍቅር ለእኔም ደግሞ ለእኛም ጥያቄ ሆነብን አደይ የት እንደሄደች እያሉ ነበረ። እኛ ማናቀው የሆነ ነገር አላት ስትል ማሚ ደግሞ ምን ብላ እየጠየቀቻቸው ነበረ። እችኛዋ ደግሞ ስሟም አላወኳትም እንጂ አደይ እንደሌላ ሰው አይደለችም ስትል አደይ ቅድም እየወጣችው ናት ብላ ማሚም እየጠየቀች ነው ቆይታለች ብላ ማለት ነው። ፍቅር ደግሞ ነገረኛ አይደለች አይገርምሽም እማዬ ስትል ማሚ ደግሞ ምን አለችው? የእውነት እቺ ልጅ የምትሄድበት ቦታ አለ ብላለች። ግን የት ነው የምትሄደው ስትል ቤዛ ደግሞ ምን አለባት ወደ ፍቅረኛው ነው የምትሄደው ስትል ፍቅር አዎ እውነት ሆኖ ማሚ ፍቅረኛ አላት እያሉ ነበረ። ፍቅር ደግሞ እኔም በስልክ ደውላ ስትቀጣጥር ሰምቻታለሁ እያለች ነበረ። እችኛ ደግሞ አዲሱ ልጅ አራ አትዋሹ አደይ ፍቅረኛ የላት ብላ ለነሱ እያወራች ነው። እንደዛ ስል ፍቅር አንቺ ደግሞ በምን ታውቂያለሽ ስትል ማሚ ደግሞ እናንተም እኔን ማሰብ ልጅ አይደለችም አደይ እያለች ፍቅር ደግሞ አትሳሳች እማዬ ስትል እናቷ ደግሞ ምንድን ነው ያለችው? ጀመርሹ ለነገሩ ጥፋተኛ እኔ ነኝ አደይ እናንተ መጠየቅ አልነበረብኝም እያለች ነው። ሩታ ናት እቺ አጠገቤ ያለችው ሩታ ናት። ሩታ ደግሞ አዎ ሁለታቸውም ውሸታሞች ናቸው እነሱን እንዳታምኑ እያለች ነው። ታይ የእነሱ ማል እንዳትገቢ ሩታ ብላ ምን ሆናችሁ ነው ተከባበሩ ልጆቼ ብላ ወደ ውስጥ ገባችው። እዚህ ጋር ደግሞ ሲያሳዝን ኪንጎ ነው የሚያሳዝነኝ። እዚህ ጋር እያለቀሰ ነው። ጓደኛው ለምን ታለቅሳለህ? ምንድነው እንደዚህ የሚያደርግ እያለ እያባበለ ነው። ግን በጣም ነው ያሳዘነኝ። እና ጓደኛው ምንድነው የምለው እዚህ ጋር ሰው የሚያልፍ ሰው አይቶ ምን ይላል ስል ሰው የፈለገ ይብለ እኔ ምን አገባኝ ያለ ነው። እንግዲህ በፍቅሩ ቅጥል ብሏል። አዳይ እኮ ተጫወተብኝ ዳይመንድ የኔ ልብ ቀልድ ነው ብሎ ዳይመንድ እየጠየቀ ነበረ ኪንጎ ማለት ነው። እዚህ ጋር ደግሞ ሌሊ መታለች። ሌሊ መታ ኪንጎ ምን ሆነ ነው ለምንድነው የምታለቅሰው ስል ሌሊ አንቺ ጥሩ ሰው አልነበርሽም ለምንድነው እኔ አልመከርሽም በመጀመሪያ ብሎ ሌሊን እየጠየቀ ነበረ። አደይ እኮ ልቤን ተጫወቸችብኝ ወይኔ ኪንጎ እያለ እያለቀሰ ነው። ሌሊ ቆይ ምን ተፈጥሮ ነው ብላ ጠየቀችው። ዳይመንድ ደግሞ ጓደኛው ደግሞ ሌሊ አደይ የዴብ ፍቅር ተቀበላለች እያለ ነበረ። ሌሊ እኔን እኮ ተጫወተችብኝ አደይ ብሎ አሁንም እንግዲህ የጫጫወ ነው ማለት ነው። ሌሊ ደግሞ ኪንጎ እባክህ ተረጋጋ እያለች ነው። እና አንተ ለምን እንደዚህ ትሆናለህ? ሲጀመር ምን አዲስ ነገር አለው እያለች ነው። አደይ እኮ እያደረገችው ነገር የሚጠብቀው ነገር ነው ስል ይሄኛው ደግሞ ሊሊ እስኪ አንቺ ንገሪው ለኔ አይሰማም አለኝ። ዳይመንድ ለኔ አልሰማም አለኝ ሊሊዬ ንገሪ እያለት ነው። እንደዛ ስል ሁሉ ነገር ለኔ ደግሞ ከንቱ ሆነብኝ እያለ ዳይመንድ እያለቀሰ ነው። አደይም እኔም እሱም እናፍቅራታለን ግን የእሱ ፍቅር ነው የተቀበለችው ለምን እያለ ነው ኪንጎ ማለት ነው። በቃ
ለምን ታለቅሳለህ ስል ሌሊ በቃ ለምን ማሸፋፈን አትጠብቂ ያላት እሱም መልስ የመለሳት ጆሮ እኮ እየሰማኝ ነው የዴቭ ፍቅር የቀበለች ይቅርታ እየቀበለች ያለች ነው። ይሄኛው ደግሞ አንተ ግን ምንድነው የምንፈሰፈሰው? አንተ ግን ወንድ አይደለ? ጠንካራ አትበል፣ ቆምጠን በለ እንጂ ወንድ ልጅ ቆምጠን ሲል ነው የሚያምር ስል ዳይመንድ ደግሞ አዳይ እኮ የዴቭ ፍቅር ተቀበለች እያለ ነበረ። እንደዛ ዝልና ተቀበላ ምን ብርቅ ነው እንደ አንተ ግን ያመሃል እያላት ነው እያለ ነው ማለት ነው። አዎ ያመኛል፣ በቃ እንዳትከተል ያለ እንግዲህ ጉዞ ጀመረ ኪንጎ ብሎ ሲጠር እንዳትከተለኝ ዳይመንድ እያለ ነው። እዚህ ጋር ደግሞ አዳይና ደብ መጡ እና ደብ እኔ እናንተ ግንኙነታችን እንዳታውቀው ማሚ እያለች ነውና እንደዛ ስትል ደግሞ ችግር የለም አታስብ፣ ችግር የለም በዚህ ሰዓት ረስቷል እንደዚህ ብሎ ስትል ብቻ እኔን ስለመረጥሽ እጅግ አድርጌ ነው ማመሰግንሽ እያለኝ ነው። ከዛ ኪንጎ ደግሞ በጣም ደስተኛ ነኝ፣ በጣም ደስ ብሎኛል ሲል ደግሞ አደይ ደግሞ ደስ አለህ ብላ ትጠይቃለች። እንደዛ ስትጠይቅ እንዴ ከዚህ በላይ ምን ደስታ አለ? ደስ ብሎኛል እያለ እጇን እየሳማት ነው። እንደዛ ደግሞ አዳይ ደግሞ የራሳችንን ብቻ ጠብቀን የሰው ስሜታዊ ሆነን የሰው መጠበቅ አለብኝ እያለች እያወራች ነበረ። ደብ ደግሞ ለሰው አትፍሪ አደይ፣ ይሄ የኔና የአንቺ ዓለም ነው የኔ ቆንጆ እያለች ነው። ዋው ቢሆንም ደብ መጠንቀቅ አለብን፣ ኪንጎ ላይ የተፈጠረ ነገር ሌላ ሰው መደገም የለብኝም እያለች ነው። ደብ ደግሞ ለፍቅር እያሰብሽ ነው አደይ ስትል፣ አዎ በእኔና በአንተ ደስታ ሰዎቹ ባይደስቱ ራሱ መጎዳት የለባቸው። ጎበዝ ናት፣ ግን በፍቅሩ ግን ውድቅ ብሏል። በዚህ ሰዓት አንቺ ምን ብታወሪ ራሱ አልሰማሽም። አሁንም ደገመ፣ ይሄ የኔና ያንቺ ዓለም ነው። ዋው ደስ አይልም? ከዛ ደስተኛ ስለሆንክ ደስ ብሎኛል እያለች ነው። እዚህ ጋር ደግሞ አሹ የሚባል ወንድ ልጅ ምን አለ ብቻ አላወኩም፣ እንደዛ ያለ ነበረ እና የዴብ እናት መጣች፣ የፍቅር እናት መጣች። ከዛ ተደብቀህ ምን እየሰራህ ነው እያለች ነው። ማውራው ነገር ለሱ ራሱ ጠፋ። ምንም እትዬ ብሏታል። እንግዲህ በአጭሩ ቪዲዮ አሳይቻችኋለሁ ለእናንተ ማለት እነሱ ሲሳም ያሉ የፍቅር እናት ብቅ ብላለች እና ውዶቼ እንግዲህ የሚታዩ እንደዚህ ነው። መጣችና የፍቅር እናት የት ነበር በላ አደይ እየጠየቀችት ነበረ። የት ነበርሽ ስትል ሱቅ ነበርኩኝ አለችው። እንደዛ ስትል ቅድም አይደል እንደ ሄድሽው ሱቅ ምን ትሰሪያለሽ ስትል ደብ ደግሞ ከሱቅ ስትመጣ እኔ አግኝቻት ነበረ እና እኔ ከኔ ጋር ቆያችሁ እያለ ነበረ። እንደዛ ስል ካንተ ጋር ከሆነ ችግር የለም እንዳይለምድሽ እያለች ነበረ። እና እዚህ ጋር ደግሞ ሊሊ ዳይመንድ ተከተል እንጂ ለምንድን ነው ዝም የምትለው? ስለ አንዴም እሱ ከወሰነ ወሰነ ለኔም አይሰማም እያለ ነበረ። ቆይ እሺ ወዴት ነው የሚሄደው ስትል በቃ እኔም ዝም ብዬ ሊከተል ስትል በቃ ሊከተለው አደራ እያለች ነበረ። እዚህ ጋር ደግሞ አላጋትም እንጂ አዲስ ናት በነገራችን ላይ መቶ ሊሊ የት ሄደች ስትል ስታስብ እኔ የሊሊ ጥባቂ ይመስላለሁ እያለች መለሰች። እንደዛ ስትል እንዴ እሷን መጠበቅ ራሱ ያንስብሻል እያለ ነበረ። ቆይ ምንድነው ከመሬት ተነስተሽ ጸብጸብ ሚያበዛሽ እያለ ነበረ። ኪንጎን አይቶ ኪንጎን ሲጠራ ምን ሆኖ ነው ስትል አባ ወደዛ ሄደ ጠይቅ አትጠይቅም እንደኔ ምን አገባኝ አላት። አሁን አይንን ሳላጠፋ ልከፍት ይጥፋ። ምን እንግዲህ አይንን ሳላጠፋ ከፊቴ ሂድ እያለች ነበረ ስትል ደግሞ ምን ብሎ እየጠየቃት ነበረ። ውድና የተወደዳችሁ የቻናሌ ቤተሰቦቼ
ሰላማችሁ ይብዛ የኔ ውዶቼ። በመጀመሪያ ላይክ፣ ሰብስክራይብ፣ ሼር፣ ሰፖርት አድርጉልኝ፣ አበራትቱ ቤተሰቦቼ። ይሄን ድራማ ይሄ ይመስላል። ለምን ብዙ ስለሆነ ፋርቱ ማስጠረዘመ አልፈለኩም ማለት ነው። ውድ የቻናሌ ቤተሰቦቼ ሰላማችሁ ይብዛ። በመጀመሪያ ላይክ አድርጉ ፕሊዝ፣ ሰፖርት አድርጉ። አመሰግናለሁ።